ቆይ አሁን እሱን ከሌላ ሴት ጋር ነው ብሎ ማሰብ ከብዶሽ ነው? እሱ እዚህ አንቺን አስቀምጦ እዛ ከሌላ ሴት ጋር ዓለሙን እየቀጨል ከሰከሳል። አንቺ እዚህ ቁጭ ብለሽ አባቴ ያለሽ አባቴ ያሳጣሽና ቆይ አይሰለችሽም? ከትናንትና ጀምሮ ይሄን ስልክ ትቀጠቅጫለሽ፣ ትይዋለሽ። ምንድን ነው እንዴ? እሱ እኮ ነው እየደወለ ሊለምንሽና ሊጨቃጭቅሽ የሚገባው። እንዴ ምንድን ነው እንዴ? ጾታ ምንም ተቀያየራችሁ? ምናልባት ስልኩ የሆነ ነገር ሆኖ ሊሆን ይችላል። ከፈለገ በሌላ ሰው ስልክ ሊደውልልሽ ይችላል። አላውቅም። በቃ የሆነ ነገር አጋጥሞት ይሆናል። የሚገጥም ይቅጠምሽና ምን ነው ደርሻለሁ ብሎ ደውሎልሻል ነበር እንዴ? አንቺ እዛ ወና አስፋልት ላይ በዛ ድቅድቅ ጨለማ ሙሽራዋ እንደጠፋባት ሚስት ቆመሽ እየጠበቅሽው ደርሶን የቀረው ከሌላ ሴት ጋር ዓለሙን እየቀጨልሽ ነው እንጂ አሻሻ ገዳሜ እያለልሽ ነው እንጂ። ምናልባት ስልክ የሆነ ነገር ሆኖ ሊሆን ይችላል። ይኸውልሽ እኔ ቆንጆ ከፈለገ በሌላ ሰው ስልክ ሊደውልልሽ ይችላል። ቆይ አንቺ ለምንድን ነው የሞኝ ሀሳብ የምታስቢው? እንዴ ለምን አትናደጂም? ተናደጂ እንጂ። ተናድጄበታለሁ። ግን ደግሞ የተናደድኩት ቢያንስ ምን እንደሆነ እንኳን ደውሎ ስላልነገረኝ እንጂ አክሊልን ከራሴ በላይ ነው የማምነው። አያሞኝ እሱ በአንቺ ቦታ ቢሆን ኖሮ እንደዚህ የሚያስብ ይመስልሽ ነበር? እሱም አያስብም። እንደውም በጣም ነበር የሚናደድብኝ። ሳምንት ምናምን ሁላ ሊያኮርፈኝ ይችላል። ታዲያ አንቺ ለምን የሞኝ ሀሳብ እያሰብሽ እንደዚህ ትሆኛለሽ እንዴ? አንቺ ለምን እንደሱ አትሆኝም? መናደድ ባለብሽ ሰዓት መናደድ፣ ማኩረፍ ካለብሽ ማኩረፍ፣ መጣላት ካለብሽ በዛ መጣላት። ቆይ ሲጀምር ለምንድን ነው ከእውነቱ መሸሽው? ለምን እውነታውን አትጋፈጪውም? ለምን አትቀበዩም? እውነታውን እመኚው። ይሄኔ እኮ አንቺን እጋብዝሻለሁ ብሎ የቀረው የሆነች በጣም የምታምር ቆንጅዬ ሴት አግኝቶ በአንቺ ፋንታ እያጋበዛት እቅፍ አድርጎ እያሞቃት አሸሸ ገዳም እያሉልሽም ሊሆን ይችላል። አንቺ በዛ ጨለማ ማንም ሰው በሌለበት በዛ ብርድ ብቻሽን ቆመሽ ስትጠብቂው ግድ ስላልሰጠው ነው የመጣው። ከሌላ ሴት ጋር ስለሆነ